ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። የኢራን መንግስት አሜሪካ የፈጸመችውን ጥቃት አወገዘ። ጠንካራ ምላሽ ለመስጠት ዝቷል። ኳታር ኢራንን ለማግባባት ከፍተኛ መጠን ያለው ገንዘብ ለመስጠት ሐሳብ አቅርባለች እየተባለ ነው። በሌላ በኩል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትዕዛዝ ማስተላለፋቸውን ተከትሎ የእስራኤል ጦር በሊባኖስ መጠነ ሰፊ ጥቃት መፈጸሙ ሲነገር፣ ሄዝቦላህ በበኩሉ በሰሜን እስራኤል ጥቃት ማድረሱን ገልጧል። ሊባኖስ ከፍተኛ ውድመት ማስተናገዷ ይነገራል። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። በቅድሚያ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለአረፋ በዓል አደረሳችሁ እንላለን። ለሃጂ ዓመታዊ ጉዞ ዘንድሮ ከ1.5 ሚሊዮን በላይ የእስልምና እምነት ተከታዮች ከዓለም ዙሪያ ሳውዲ አረቢያ መግባታቸው ተነግሯል። በአሁኑ ወቅት በመካከለኛው ምስራቅ የተቀሰቀሰው ግጭት ስጋት ቢፈጥርም ዘንድሮ ሳውዲ አረቢያ የገቡት የእምነቱ ተከታዮች ቁጥር ካለፈው ዓመት በ11,000 ብልጫ እንዳለው ዘገቦች አመልክተዋል። የሳውዲ መንግስት ከመካ ከተማ ወጣ ብሎ የአየር መከላከያ መሳሪያዎች መተከላቸውን ገልጿል። በድጋሜ መልካም በዓል እንዲሆን እንመኛለን። ኢራን አሜሪካ የፈጸመችባትን ጥቃት ማውገዟ ተነገረ። የኢራን ውጭ ጉዳይ ሚኒስቴር ባወጣው መግለጫም የአሜሪካንን ጥቃት ተኩስ አቁሙን የሚጥስ ነው ሲል አውግዟል። የአሜሪካ ተዋጊ ጀቶች በደቡባዊ ኢራን በሆርሙዝ መተላለፊያ የሚገኝ የቴሄራን ባህር ኃይል ጣቢያ መደብደባቸውን የሀገሪቱ ማዕከላዊ እዝ መግለጹ ይታወቃል። ጥቃቱ በአሜሪካ ሰራዊት የተደቀነ አደጋን የማስወገድ ራስን የመከላከል እርምጃ ነው ብሏል። ማዕከላዊ እዙ የኢራን ውጭ ጉዳይ ሚኒስቴር የአሜሪካንን ጥቃት የጸባጫሪነት ድርጊት ነው ሲል አውግዟል። የኢራን አብዮታዊ የበላይ ጦር በበኩሉ ያጸፋ እርምጃ ለመውሰድ ዝቷል። ተኩስ አቁሙን ለሚጥስ ማናቸውም ተግባር ምላሽ የመስጠት ሕጋዊ መብት አለን ብሏል። የኢራን የበላይ ጦር ዛሬ ባወጣው መግለጫ አያይዞም የኢራንን አየር ክልል ጥሰው የገቡ አንድ ድሮን መትቶ መጣሉንና ተዋጊ ጀት ላይ ተኩስ ከፍቶ እንዲሸሽ ማድረጉን አስታውቋል። ያም ሆኖ ይህ እርምጃ መቼ እንደተወሰደ አልገለጸም። የአሜሪካ ማዕከላዊ እዝ ቃል አቀባይ ቀደም ሲል በደቡባዊ ኢራን በፈጸመው ጥቃት የኢራን ሚሳኤል ማከማቻ ጣቢያና ተዋጊ ጀልባዎች ኢላማ መደረጋቸውን አመልክቷል። የአሜሪካ ጥቃት በሰላም ሂደቱ ላይ እንቅፋት ይፈጥር እንደሆነ ለጊዜው በግልጽ ባይታወቅም የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ግን ድርድሩ በኳታር መቀጠሉንና ስምምነት ለመድረስ ጥቂት ቀናት ሊወስድ እንደሚችል ህንድ ውስጥ በሰጡት መግለጫ ተናግረዋል። የሰላም ንግግሩ በኢራን ከፍተኛ ልዑካንና በኳታር ጠቅላይ ሚኒስትር መካከል እየተካሄደ መሆኑን ጠቅሰዋል። አሜሪካም አዲስ የፈጸመችውን ጥቃት በተመለከተም የሆርሙዝ መተላለፊያም በውድም ሆነ በግድ መከፈቱ አይቀርም የሚል ምላሽ ሰጥተዋል። የዓለም አቀፍ የፖለቲካ ጥናት ምርምር ማዕከል ከፍተኛ አማካሪ ማርክ ካንሲያን አሜሪካም በሆርሙዝ መተላለፊያ የፈጸመችው ጥቃት ውስን መሆኑን ይገልጻሉ። በሆርሙዝ መተላለፊያ ፈንጂ የሚቀብሩ ጀልባዎች ላይ በዋናነት ያነጣጠረ ነው ካሉ በኋላም ያም ቢሆን የሰላም ንግግሩን ሊያደናቅፍ እንደሚችል አስጠንቅቀዋል። በተለይ ኢራን በቀጣይ የምትወስደው እርምጃ የሰላም ንግግሩን መቀጠል ሊወስን እንደሚችል አመልክተዋል። ሌሎች ለአልጀዚራም አስተያየት የሰጡ ባለሙያዎችም ተመሳሳይ ሐሳብ አንጸባርቀዋል። የአሜሪካ ጥቃትና የኢራን ምላሽ ምናልባትም የሰላም ሂደቱን ሊያጨናግፍ እንደሚችል ሁለቱ ወገኖች በኳታር በቀጠለው ንግግር የሆርሙዝ መተላለፊያ መከፈት፣ የኢራን የኒውክሌር ፕሮግራምና በቴሄራን የተጣለ ማዕቀብ መነሳትን የተመለከቱ ጉዳዮች ላይ ከመግባባት ለመድረስ ጥረት እያደረጉ ናቸው ተብሏል። ኳታር ቢቸግራት ኢራን ከስምምነት እንድትደርስ ለማግባባት $12 ቢሊዮን ለመስጠት ሐሳብ አቅርባለች የሚል መረጃ ወጥቷል። ኢራን ከኒውክሌር ፕሮግራሟ ጋር በተያያዘና በአካባቢው ለሚንቀሳቀሱ ሚሊሻ ቡድኖች ድጋፍ ትሰጣለች በሚል በየጊዜው ከፍተኛ ዓለም አቀፍ ማዕቀብ ሲጣልባት ቆይቷል። ከማዕቀብ ባለፈም በተለያዩ ሀገራት የነበራትን ገንዘብ እንዳታንቀሳቀስ መታገዷ ትልቅ የኢኮኖሚ ቀውስ እንዳስከተለባት ይነገራል።
በዚሁ ዓለም አቀፍ ማዕቀብ የተነሳም ኢራን በውጭ ባንኮች የነበራት በጥቂቱ ከ100 ቢሊዮን ዶላር በላይ እንዳታንቀሳቀስ ሲታገድ ከዚህ ውስጥ 2 ቢሊዮን ዶላሩ በአሜሪካ የተያዘባት ነው ይባላል። እናም ቴሄራን ይህ የታገደባት ገንዘብ እንዲለቀቅ በድርድሩ አቅርባለች። ኳታርም ቢያንስ ኢራንን ለማግባባት በሚል 12 ቢሊዮን ዶላር ለመስጠት ሐሳብ ማቅረቧ ቢነገርም ኋላ ላይ የሀገሪቱ መንግስት አስተባብሏል። የኳታር ውጭ ጉዳይ ሚኒስትር ሀገራቸው ምንም አይነት ገንዘብ ለኢራን የመስጠት ሐሳብ አላቀረበችም በማለት መረጃውን ውድቅ አድርገዋል። ይህ በእንዲህ እንዳለ በኢራን ለ3 ወራት ተቋርጦ የነበረው የኢንተርኔት አገልግሎት ዛሬ በከፊል መጀመሩን የሀገሪቱ መንግስት ይፋ አድርጓል። ያም ሆኖ አገልግሎቱ ቁጥጥር የሚደረግበት እንደሚሆን ገልጧል። እስራኤል በሊባኖስ መጠነ ሰፊ ጥቃት መፈጸሟ ተነገረ። በደቡባዊና ምስራቅ ሊባኖስን በሸፈነው ከፍተኛ ጥቃት እስካሁን 11 ሰዎች መገደላቸውን የሊባኖስ ጤና ሚኒስቴር ገልጧል። የዛሬው ጥቃት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ጦር በሄዝቦላህ ላይ የተጠናከረ ጥቃት እንዲከፍት ትዕዛዝ ማስተላለፋቸውን ተከትሎ የተፈጸመ ነው ተብሏል። የሽብር እንቅስቃሴ እንደሚካሄድባቸው በተለዩ አካባቢዎች የተፈጸመ ነው ባለበት ጥቃት ከተገደሉት ሌላ በርካታ ሰዎች መቁሰላቸውን የሊባኖስ ጤና ሚኒስቴር ጨምሮ ገልጧል። ትላንት ምሽት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቪዲዮ ባስተላለፉት መልእክት ሀገራቸው ሄዝቦላህን ኢላማ ያደረጉ ጥቃቶችን አጠናክራ እንደምትቀጥል ትዕዛዝ መስጠታቸውን መግለጻቸው ይታወቃል። ትዕዛዙን ተከትሎ የእስራኤል ጦር በከፈተው ዘመቻ ከ100 በላይ የሄዝቦላህ ጣቢያዎችና ተዋጊዎች መመታታቸውን ገልጧል። ይሄ በሄዝቦላህ ይዞታዎች ላይ የተፈጸመው ጥቃት በሚያዝያ አጋማሽ በአሜሪካ አማካኝነት ተኩስ አቁም ከተደረሰ ወዲህ ጠንካራ መሆኑን አመልክቷል። በተለይ የእስራኤልን ቢሊዮኖች ዶላር የፈሰሰበትን የአየር መከላከያ ስርዓትን ያስጨነቁ የሄዝቦላህ አዲስ ድሮኖች የሚያደርሱት ጉዳት እየጨመረ መሄዱ ይነገራል። በደቡብ ሊባኖስ በተሰማሩ የእስራኤል ወታደሮች ላይ ከቅርብ ጊዜ ወዲህ በእነዚሁ የሄዝቦላህ ድሮኖች በተፈጸሙ ጥቃቶች በጥቂቱ ከ13 በላይ ወታደሮች ሲገደሉ በርካታ መቁሰላቸውን ከእስራኤል ጦር መግለጫዎች መረዳት ይቻላል። የወታደሮች መገደልና መቁሰል መባባሱ ደግሞ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ትልቅ ጫና ማሳደሩ አልቀረም። ዘመቻው እንዲጠናከር ትዕዛዝ መስጠታቸውም ይህንኑ የተፈጠረውን ጫና ማሳያ ተደርጎ ተወስዷል። የጠቅላይ ሚኒስትሩን መግለጫ ተከትሎም የሄዝቦላህ ጠንካራ ይዞታ ከሆኑ የቤይሩት ዳርቻዎች ነዋሪዎች መሸሻቸውን ዘገቦች አመልክተዋል። የእስራኤል የጦር አውሮፕላኖች ከሌሊት ጀምሮ እስከ ዛሬው ዕለት ቢያንስ ከ70 በላይ ስፍራዎች ድብደባ መፈጸማቸው ተመልክቷል። በድብደባው በርካታ ቤቶችና ሕንፃዎች መውደማቸውን የሚያሳዩ ምስሎች ወጥተዋል። የእስራኤል ጦር ባወጣው መግለጫም ከ90 በላይ መሳሪያ ማከማቻዎች፣ ማዘዣ ጣቢያዎችና ሌሎች የሄዝቦላህ ተቋማት መውደማቸውን ገልጧል። ሄዝቦላህ በበኩሉ በሰሜን እስራኤል ወታደራዊ ጣቢያ ጥቃት መፈጸሙን አሳውቋል። እስራኤል ለፈጸመችው የተኩስ አቁም ጥሰት ምላሽ መሆኑን አመልክቷል።